አሉ ጨዋታው ተጀምሯል። በዚህ ሰዓት ላይ በተከላካይ ቦታ ላይ ብሬንፎርዶች በዚህ ሰዓት ላይ ኳስ ተቆጣጥረዋል። ብሬንፎርድ የዚህ ጨዋታ ዋና ዳኛ ጆን ብሮክስ ናቸው። ለንደን ደርቢ ነው። ሁለቱም የለንደን ከተማ ተቀየሩ መሰለኝ ግርሜ ቴሪ ሃሪንግተን ሳይሆን አይቀርም። ጆን ብሮክስ ነው። እሺ ግርሜ ስለዚህ ቴሪ ሃሪንግተን ነው የቀየሯቸው ማለት ነው። የመጀመሪያው ዳኛ ተቀይሯል። በነገራችን ላይ መጀመሪያ ተመድበው የነበሩት ዳኛ ቀይሯቸዋል። የእንግሊዝ ፕሪሚየር ለምን እንደሆነ በማይታወቅ ሁኔታ ቀይሯቸዋል። ሃሪንግተን ወይ እንግዲህ የትኛው ሃሪንግተን ይመስለኛል ቀድሞ የተመደቡት። ስለዚህ ጆን ብሩክስ ናቸው የተተኩት ማለት ናቸው ግርሜ። አድማጮቻችን ብሬንፎርድ ከአርሰናል ጥሩ ፉክክር የሚታይበት ጨዋታ እንደሆነ መናገር ይቻላል። የመጀመሪያውን ሁለቱ ቡድኖች አዌይ ጌም እዚህ ጂቴክ ኮሚኒቲ ስቴዲየም ላይ በነበራቸው መርሃ ግብር አርሰናል 2-0 መሸነፉ አይዘነጋም። ራያ አንገቱ ላይ መነቀሱ ይታወሳል። ይሄ ቡድን ፈርሶ የተሰራ ቡድን ነው። ብሪያን ምቦሞ የለም፣ ማንቸስተር ዩናይትድ ይገኛል። አይቫን ቶኒ የለም በሳውዲ ፕሮ ሊግ። እንዲሁም ግርሜ የልክ ነህ። ጆን ብሩክስ ናቸው የዚህ ዳኛ። መጀመሪያ ተመድበው የነበሩት ቴሪ ሃሪንግተን ነበሩ። ምንነቱ ባልታወቀ ምክንያት ነው የቀየሯቸው። ለምን እንደቀየሯቸው አይታወቅም ግርሜ። እና ሃሪንግተን አርሰናል ባጫወቱባቸው ጨዋታዎች አርሰናል 100% የማሸነፍ ክብረ ወሰን ያለው 100% 3-4 ጨዋታ አጫውቶታል። 3ቱንም አርሰናል አሸንፏል። በተቃራኒው እኚህ ዳኛ ጆን ብሩክስ ባጫወቱት ጨዋታ ከ7 ጨዋታ አርሰናል 4ቱን ተሸንፏል። ራይስ እንደገና ክርስቲያን ሞስኩዌራ ማድዌኬ ረዥም ኳስ፣ ነገር ግን በዚህ ሰዓት ላይ ካዮዴ ኳስ አስጣለ ወደ ውጭ። የመልስ ሮራ ለአርሰናል ሆኗል። ኬዝ አንድሪውስም ሆነ አርቴታ መመሪያዎችን እያስተላለፉ ይገኛሉ። ቴክኒካል ኤሪያው ላይ በዚህ ሰዓት ላይ ጨዋታው ከተጀመረ ወደ 5ኛው ደቂቃ ይጠጋ እንገኛለን። ጎል የለም፣ 0-0። ኤብሬቺ ኤዘ ኳስ ይዟል። ኤዘ ኳሱን ለፒሮ ሂንካፔ ግራ መስመር ላይ ሊያንድሮ ትሮሳርድ ቤልጂየማዊው ካዮዴ አጠገቡ ይገኛል። ጣሊያናዊ ተጫዋች ነው ካዮዴ። በዛ ላይ የገባ የሚገኘው ትሮሳርድ ነው። ትሮሳርድ ሁለት ተጫዋቾች አጠገቡ ይገኛሉ። ያርሞሊክና ካዮዴ ወደኋላ ኳስ መለሰ። ቢጋቤ ትሮሳርድ ቤንጃሚን ዋይት በልምምድ ቦታ በጣም የሚያስፈራ ተጫዋች ማን ነው? ትሮሳርድ ነው ብሏል። ትሮሳርድ በጣም ለመቆጣጠር ከባድ የሆነ ተጫዋች ነው። በልምምድ ቦታ የሚያስቸግረኝ እሱ ነው የሚል አስተያየት ሰሞኑን መስጠቱ ይታወሳል። ጋብሪኤል ማጋሌስ ለፒሮ ሂንካፔ ክሮስ አደረገ። በቀላሉ ኳሱ ለግብ ጠባቂው ኬለር ደርሷል። ኬለር ረዥም ኳስ ሎንግ ቦል፣ ይሄ የተለመደ ጨዋታቸው ነው። አሁን ሰከንድ ቦል ለማግኘት የገጨውን ነገር ግን እዛው ጥሩ ስራ ነው የሰራው ክርስቲያን ሞስኩዌራ ለዴክላን ራይስ። አይጎር ቲያጎ ግርምዬ ቅድም እንደጠቀስኩት ካሪክ የወሩ ምርጥ አሰልጣኝ ተብሏል። አይጎር ቲያጎ ደግሞ የወሩ ምርጥ ተጫዋች ተብሎ ተመርጧል። ግርምዬ ግራ መስመር ላይ ፒሮ ሂንካፔ እንደገና ሌላ ኳስ ሊያንድሮ ትሮሳርድ ኤብሬቺ ኤዘ ለቀቀለት ለዴክላን ራይስ። ኤዘ ጥፋት ሰርቶበታል። ቅጣት ምን ለአርሰናል ሆኗል። ጆን ብሩክስ ፊሽካ ነፍቷል። ግርምዬ የሊጉ መሪ አርሰናል ቢሆንም በዘንድሮው ውድድር ዓመት ግን ባለፉት 6 ወራት የአርሰናል ተጫዋች የወሩ ምርጥ ተጫዋች ተብሎ የተመረጠ ተጫዋች የለም። በጣም የሚገርም ነው። ነሐሴ ላይ ጃክ ግሪሊሽ፣ መስከረም ላይ ሃላንድ፣ ጥቅምት ላይ ምቡሞ፣ ህዳር ላይ አይጎር ቲያጎ፣ ታህሳስ ላይ ዶሚኒክ ካልቨርት ሊዮን፣ እንደገና አሁን ጥር ላይ አይጎር ቲያጎ በድጋሚ ኳስ አስጣሉ። ትሮሳርድ ለማለፍ በሚጥርበት ሰዓት ላይ ዳንጎ ኦታራ ኳስ ለመግባት እየተዘጋጀ ይገኛል። ኦታራ የሚቀበለው ተጫዋች የፈለገ ነው። ስፔስ ሰጥተውታል። ኦታራ ኤብሬቺ ኤዜ ለመዝጋት ሞከረ፣ አለፋቸው። ዳንጎ ኦታራ ለአይጎር ቲያጎ የላከው ኳስ ራያ ተቆጣጠረ። ቡርኪናቤ ነው። ዳንጎ ኦታራ ከበርሞዝ ያዛወሩት ተጫዋች ነው ብሬንፎርዶች። ፒሮ ሂንካፔ ኳስ ተቀበለ ከራያ። ፒሮ ሂንካፔ ወደኋላ ጋብሪኤል ማጋሌስ አምልጦት ነበር፣ እግሩ ላይ ራያ አምልጦት ነበር። ቲምበር ሞስኬራ ራያ በረዥሙ የኮሬስ አልተናበቡም። የኮሬስና ማድዌኬ ኳስ ወደ ውጭ ወጥቷል። የመልስ ሮራ መረጋጋት አርሰናሎች ይጠብቃሉ፣ ይፈልጋሉ። ኳስ አምልጦት ነበር በዚህ ሰዓት ላይ ራያ ጥንቃቄ ይጠይቃል። ግብ ጠባቂ ግርምሽ በየትኛውም እንቅስቃሴ በጣም ነው መጠንቀቅ ያለበት። ምክንያቱም ከሱ ጀርባ ጎል ነው ያለው። አሁን ራሱ ኳሱ ተንሸራቶበት ኳሱን አቁሞ ተረጋግቶ ነው ፓስ ማድረግ ያለበት። በዛው እንቅስቃሴ ፓስ ስታደርግ ሊያዳልጥክ ይችላል። አሁን ራኳስ ዳንጎ ኦታራ
ገዝሽ ያወራበት በነበረ ሰዓት ላይ ፖተር ኳሱን ይዟል። ሌዊስ ፖተር እንደገና ነገር ግን ማድዌኬ ያስጥለው ኳስ ወደ ውጭ መልስ ሮራ ለንቦቹ እና በተመሳሳይ ኑኖ ማዱዌኬና ራያ በጣም ጥንቃቄ የሚፈልግ ጨዋታ መጫወት አለባቸው። ማዱዌኬም አርሰናል በማጥቃት ኤሪያ ላይ ሲኖር የሚያገኛቸውን ኳሶች ዝም ብሎ ነው የሚያባክነው፣ ጥንቃቄ አይመርጥም። ዴቪድ ራያም ሲጀምርም ሆነ በእያንዳንዱ ነገር ላይ ጥንቃቄ የሚባል አልፈጠረበትም እና ጥንቃቄ የማታረግ ከሆነ ደግሞ ፊትና ኋላ ላይ ከባድ ነው። ፊት ላይ ጎል ትስታለህ፣ ከኋላ ጎል ይገባባሃል። መሀል ላይ ያሉ ቢሳሳቱ እንኳን በፊትም በኋላ መታገዝ ይችላሉና የመልስ ሮራ ካዮዴ አሪፍ ቦታ ላይ ነው ያገኘው። ካዮዴ ወደ ሳጥን ላከው፣ ወደ ውጭ ወጣ። እንዴት ነው የሚወረወረው? የማዕዘን ምት የማይተናነስ ኳስ ነው። ከመልስ ሮራ ካዮዴ ጣሊያናዊ ተጫዋች ነው፣ የታወቀ ነው። በእንግሊዝ ፕሪሚየር ሊግ ረጅም ወርዋሪው ይመስለኛል። በዚህ ሰዓት ላይ ካዮዴ በመልስ ሮራ የታወቀ ነው። አርሰናል 55%፣ ብሬንፎርድ 22%፣ አቻ 23% የዊኒንግ ፕሮባቢሊቲ በዚህ ደቂቃ ላይ ወይም 9ኛው ደቂቃ ላይ ተሰጥቷቸዋል። ቅድመ ግምት ራያ ኳስ በረሽሞ የመታውን ኳስ ዮኮሬስ ለማግኘት ዮኮሬስ ተቆጣጠረ። እንደገና ኳሱን ሊያንድሮ ትሮሳር ግራ መስመር ላይ ለፒሮ ሂንካፔ እየገባ ይገኛል። ፒሮ ሂንካፔ እንደገና ኳሱን ወደኋላ መለሰ። የመለሰው ኳስ ለዴክላን ራይስ ወደኋላ መለሰ ለጋብሪኤል ማጋሌስ ቢጋቢ ኳሱን ለማርቲን ዙሜንዲ ለፒሮ ኢንካፔ ተሻጋሪ ኳስ ካዮዴ ጨረፈ፣ ወደ ውጭ ወጣ። የማዕዘን ምት አርሰናል ሴት ፒስ ሁለቱም መጠቀም የሚችሉባቸው እንቅስቃሴዎች ናቸው። በዚህ ሰዓት ላይ ደግሞ አርሰናል የማዕዘን ምት አግኝቷል። የቆመ ኳስ ለመጠቀም ዴክላን ራይስ የማዕዘን ምቱን ለመምታት ወደ ማዕዘን መምቻው እያመራ ይገኛል። ጥሩ እንቅስቃሴ የሚደረገው በተለይ ከ20ኛው ደቂቃ በኋላ አሊያም ደግሞ ቀድሞ ጎል ከተቆጠረ በኋላ እስካሁን ባለው ግን በጣም ታክቲካል ነው። በታክቲክ የተወጠረ ጨዋታ ነው። ዴክላን ራይስ የማዕዘን ምቱን ሊያሻማ ነው። ቢጋቢ ያለ ጋብሪኤል ማጋሌስ ግራጁን አነሳ። ራይስ ወደ ጎል አሻማ በግንባር ጋብሪኤል ማጋሌስ በግንባር የገጨው ኳስ ወደ ውጭ ወጥቷል። በሌላኛው አቅጣጫ የማዕዘን ምት አርሰናል የአርሰናል አምበል ጋብሪኤል ማጋሌስ ነው። ብራዚሊያን ወል አስደናቂ የጎል ሙከራ ነው። ግርምዬ ጋብሪኤል ማጋሌሽን ከያዴ ወጥሮ ይዞታል። ከኋላ በደንብ እንዳይንቀሳቀስ አድርጎታል። ግን እሱን ሁሉ አልፎ ጥሶ ገብቶ ነው ኳሱን የገጨው። ኳሱን አገኛለሁ ሲል ኬለር የራሱን ተጫዋች ነው በጥፊ የጠፈጠፈው። አድማጮቻችን አትሌቲኮ ማድሪድ ከባርሴሎና ጨዋታ እያደረጉ ይገኛሉ። በዚህ ሰዓት ላይ የማዕዘን ምት ኖኒ ማዱዌኬ አትሌቲኮ ማድሪድ ባርሴሎናን 1-0 እየመራው ነው። ይዜ ላይ ማዱዌኬ አሻማ ተመለሰ። የተመለሰውን ኳስ ሊያንድሮ ትሮሳርድ ወደኋላ መለሰ። ዴክላን ራይስ ትሮሳርድ አሸማቀቀ። ፒሮ ኢንካፔ እየገባ ይገኛል። ትሮሳርድ ካዮዴ መለሰ። አትሌቲኮ ማድሪድ ከባርሴሎና በስፔን የንጉሱ ዋንጫ የግማሽ ፍጻሜ ጨዋታ መርሃ ግብር እየተፋለሙ ይገኛሉ። ኤሪክ ጋርሲያ በራሱ ጎል ላይ ባስቆጠረው ጎል አትሌቲኮ ማድሪድ ባርሴሎናን 1-0 እየመራው ነው። በአትሌቲኮ ማድሪድ ሜዳ የሚደረግ ጨዋታ ነው። ማዱዌኬ ወደኋላ ለቲምበር እንደገና ለራያ ኳስ ይዟል። አድማጮቻችን ስጦታ አፕሊኬሽንን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ስጦታዎችን ይላላኩ፣ ይመዝገቡና በስጦታ ከ20 ብር ወይም ከ20 ኮይን ጀምሮ እስከ 100,000 ኮይን ድረስ መላላክ ይችላሉ። በቴሌብር ጀመረ ዳኒ። ስለዚህ ቴሌብር ላይ በቀጥታ ማግኘት ይችላሉ ማለት ነው። አድማጮቻችን ቴሌብር ላይ ገብታችሁ ስጦታ አፕሊኬሽንን ታገኙታላችሁ። እዛው ተመዝግባችሁ በስጦታ መጠቀም ትችላላችሁ። ቲምበር የኮሬስ አጠገቡ ቫን ብሩገን ይገኛል። ማዱዌኬ እንደገና ሌላ ኳስ ማዱዌኬ ወደኋላ ኳሱ መለሰ። ክርስቲያን ሞስኩዌራ ጋብሪኤል ማጋሌስ ለፒሮ ኢንካፔ ዘኢኳዶሪያን ለቤልጂየሙ
ትሮሳር ወደኋላ መለሰ። ፒሮ ሂንካፔ ወደኋላ ጋብሪኤል ማጋሌዝ ኢጎር ቲያጎ ተጠግቶት ነበር። ራያ ሁለቱ ብራዚላዊ ናቸው። በተቃራኒ ማሊያ ኢጎር ቲያጎ በአርሰናል ተከላካይ ቦታ ላይ ጋብሪኤል ማጋሌዝ። ራያ ሞስኬራ በጣም በምንም አይነት ሁኔታ በድፍረት ኳስ ወደፊት ፓስ አያረግም። ያ ደግሞ የአርሰናል ሊንክ ነው። የማጥቃት እንቅስቃሴው አይደለም ከተከላካይ ከግብ ጠባቂ ጀምር ነው የሚለው ፕሪንሲፕሉ። ግን ትሮሳር ኳስ ሰጣለው ሲል ወደ ውጭ ወጣበት። ቲምበር ዝግጁ አልነበረም። ሞስኬራ ፍጹም ለዚህ አይሆንም። ግርምሽ እንደገና አሁን ለዚህ ሁሉ ኳስ ጥበት የራያ ስተት ነው። ሰው በሁለት በሶስት ሰው መሃል ኳስ እየሰጠው የመጨረሻ ሰው ሆኖ እንዴት ኮንፈርት ሆኖ ኳስ ፓስ አድርጎ ቢውልድ አፑ እንዲስተካከል ትፈልጋለህ? የመጨረሻ ድፍረቱ ጨዋታ እንኳን አይመርጥም። ፕሬስም ተደርገ ኳስ ይሰጣልና አሁንም የማዶኬ እንደ ቲም በጥንቃቄና በኃላፊነት መጫወትና የራያ ጥንቃቄ መምረጥ ካልሆነ አርሰናል ዛሬም ባይሆን ብዙ ጊዜ ዋጋ የሚያስከፍሉት እንዲህ አይነት እንቅስቃሴዎች ናቸው። ተቀበል እያለ ነው ፈቃዱ መሸሻ። ብርጭቆ ቢሰበር ይተካል ብርሌ። ድሉ ያርሰናል ነው። ልቀቅ ሽማግሌ። ከዚህ በፊት የተቀበል ቀርቦ ነበር በሌላ አድማጭ። የኮፒራይት ነው። ኮፒራይት እንዳለ ተገልብጦ ነው የተላከው። ከዚህ በፊት ሌላ አድማጫችን ይህንን ትሮሳርድ ለዴክላን ራይስ ወደ ጎል የሚሄዱ ኳሶች የሉም በሁለቱም ቡድኖች በኩል። በጣም የተቀዛቀዘ ነው የሙከራ ደረጃ በሁለቱም ቡድኖች በኩል። ዳንጎ ኦታራ ተጠግቶ ነበር። ራያ ለዴክላን ራይስ ብቻ ነው ማለት ላይ የምንመለከተው። ግርሜ ኢዜም ዙሜንዲም በሚጠበቀው ልክ ጨዋታውን ዶሚኔት ለማድረግ እየተመለከትናቸው አለ። መሻሻል ይኖርባቸዋል እነዚህ ተጫዋቾች። አሁን ሞስኬራ ቢጋቢ ዴክላን ራይስ ኳስ ይዟል። ራይስ ግራ መስመር ላይ ለፔሮ ሂንካፔ እንደገና ሌላ ኳስ ለሊያንድሮ ትሮሳርድ ወደፊት አሳለፈ። የኮሬስ ተርን አደረገ። እንደገና የኮሬስ ወደኋላ መለሰ። ለሊያንድሮ ትሮሳርድ ለመስጠት ነበር፣ ነገር ግን ያርሞሊክ ኳስ አስጣለ። ያርሞሊክ የመታው ኳስ ጋብሪኤል ማጋሌዝ አስጣለ። ፒሮ ሂንካፔ አስረዘመበት ኳስ በተከላካይ ቦታ ላይ አየር ወደ ውጭ ወጣ። እንደገና አሁንም ጋብሪኤል ማጋሌዝ አስደናቂ ኮንትሮል። ሊያንድሮ ትሮሳርድ ኳስ ተቆጣጠረ። ትሮሳርድ አስደናቂ ኳስ ለኤብሪቺ ኢዜ ለመስጠት ነበር። እንደገና አሁንም እዛው ካዮዴ ወደፊት አሳለፈ ለያርሞሊክ ግራ መስመር ላይ ለዳንጎ ኦታራ ለመስጠት ነበር። ካዮዴ ላይ ጥፋት ሰርቷል። ሊያንድሮ ትሮሳርድ መቀሳቀስ ይታያል በሁለቱም ቡድኖች በኩል። በተለይ በነገራችን ላይ ስፔሻሊ አርሰናል ኳሱን አቀዝቅዞ ነው መጫወት የፈለገው አርሰናል። ክርስቲያን ሞስኬራ መለሰ። ትሮሳርድ አወጣለሁ አለ። ኳሱ እዛው የመልሱ ለብሬንፎርድ ነው የሆነው። የካዮዴ ቦታ ነው ግርሜ። ቦታ ካዮዴ ረዥም ወርወራዎችን ይወረውራል። ፎጣ ተዘጋጅቶለታል። እየጠራረገ ይገኛል። ጣሊያናዊ ተጫዋች ነው ካዮዴ። በፎጣ ኳሷን እርጥበቱን እያደራረቀ ይገኛል። በረዥሙ ለመወርወር እየዘጋጀ ነው። በጣም ይወረውራል። ሳጥን ውስጥ ነው የሚጥለው ጎል ላይ። ካዮዴ በረዥሙ በግንባር ተመለሰ። ራያ ተቆጣጠረው። በጣም አደገኛ ኳስ ነበር። ራያ በፍጥነት አስጀመረ። ራያ እንደገና አሁን ዴክላን ራይስ ተነጠቀ። የንሰን ገባ። የንሰን ስህተት ራያ የንሰን ጎል አዳነው። እንደገና ራያ በራሱ ስህተት ራሱ ሊቀጣ ነበር፣ ራሱ አዳነ። ካዮዴ እንደገና አወጡት አርሰናሎች በመከራ የራሱ ስህተት ዋጋ አስከፍሎታል። ራያ መረጋጋት ያስፈልገዋል። ከዚህ ቀደም ብዬ እኮ ስንቴ ነገርኩ ግርምሽ፣ ራያ በኃላፊነት የማይጫወት ከሆነ በተመሳሳይ ማዱኬ ኃላፊነት ወስዶ ፊት ላይ የሚያገኘውን ኳስ በአግባቡ ካልተጠቀመ፣ ራያ ደግሞ አጀማመሩን አያያዙን ለተከላካዩ ኮንፈርት የማይሰጥ ከሆነ አርሰናል ዋጋ መክፈለው አይቀርም። አጀማመሩ ራሱ ልክ አይደለም። አሁን ራያ ምን ማድረግ ነው? ሴቭ ያረከውን ኳስ ልጁ እየሮጠ ሁለት ሰው ፕሬስ እያደረገው በምን አይነት መንገድ ነው? ምን አይቶ አሁን ያቀበለው? ስለዚህ ስህተት ነው፣ በጣም ዋጋ የሚያስከፍል ስህተት ነው። አድማጮቻችን ራያ ለዴክላን ራይስ ሰጣለው ሲል ኳሱ በግንባር ከየንሰን የተሻገረ ኳስ ኢጎር ቲያጎ መረብ ላይ ሊወዘጉዘው ተቃርቦ ነበር።
አዎ ግርምዬ ዛሬም ኢዜ ራሱን እያሳየ አይደለም። በዚህ ጨዋታ ላይ ብዙ ተጠብቆበት ነበረ፣ ግን ባለፉት 22 ደቂቃዎች ላይ ኢዜ ከነመኖርም ጭምር እየተመለከትነው አይደለም። ሁለተኛው አጋማሽ ላይ አርሰናል በዚህ አጫዋት መቀጠል የነበረው ከተረፈም ማለት ነው። አሁንም ብሬንፎርዶች እየተጫኑ ነው ያሉት፣ ጥሩ እንቅስቃሴ እያደረጉ ያሉት፣ ጥሩ ያለቀለት የጎል ሙከራ ከአርሰናል አንጻር ብሬንፎርዶች ነው ያደረጉት። በዚሁ የሚቀጥሉ ከሆነና ጫና የሚፈጥሩባቸው ከሆነ ኦዲጋርድና ሳካ ለዚህ ጨዋታ ካለምንም ጥያቄ ያስፈልጋሉ። ጀሱስን ጨምሮ 3 ተጫዋቾች ያስፈልጋሉ ለዚህ ጨዋታ። ኬለር ኳሱን ፒሮን ካፔ መለሰ። ጋብሪኤል ማጋሌዝ ወደኋላ ለራያ ካዮዴ ቦታውን ለቆቷል። ራያ በረሽሙ ኳሱን መታ። እሱ የመታውን ኳስ ያርሞሊክ ከኋላ ተቆጣጠረለት። ጫና የሚፈጥር የአርሰናል አንድም ተጫዋች የለም። ለግብ ጠባቂው ቴሮ ኬለር ደርሷል። ኬለር ኳሱን እዛው በፍጥነት አጠገቡ ለሚገኘው ለቫንደንበርግ ኳስ ወደ አጠገቡ ለሚገኘው ሪኮ ሄንሪ እንደገና ወደኋላ ተመለሰ። ኳስ የሚያደርግ ተጫዋች የለም እኮ ተመልከተው። የኮረሽ ወክ ነው እያደረገ ያለው፣ ኳሶቹ ላይ ወክ ሲያደርግ ነው እየተመለከት ነው ያለ ነውና ኤብሬቺዜ ለማግኘት ሞከረ ግን አልቻለም። በዚህ ሰዓት ላይ ክርስቲያን ሞስኩዌራ ጥፋት ሰርተዋል። ያኔዝ ላይ ጥፋት ሰርተዋል። ራያ ዋጋ ከፍሎ ነበር። እዛው በፍጥነት ለየንሰን ነው የሰጠው። በጣም ደካማ የንሰን ተሻጋሪ ኳስ በግንባር ራያ ራሱ አዳነ። በግንባር አይጎርት ያቆ ሞክሮ ነበር። ብዙ ጎል ያስቆጠረ ተጫዋች ነው በብሬንፎርድ ቡድን። ከሃላንድ ቀጥሎ በፕሪሚየር ሊጉ ከሁለተኛው ከፍተኛ ግብ አስቆጣሪ ነው። ከባድ ጨዋታ ነው ግርምዬ ለአርሰናል። እስካሁን የተመለከትናቸው ደቂቃዎች ከአርሰናል ፖዚቲቭ ነገር እያየን አይደለም። አብዛኛው ለብሬንፎርድ መልካም ነገሮችን እየተመለከትን ያለ ነው። 24 ደቂቃ ነው፣ የሚቀያየሩ ነገሮች ሊኖሩ ይችላሉ። እስካሁን ግን አድቫንቴጅ ወደ ብሬንፎርድ እየመጣ ነው ግርምዬ። አርሰናል 58%፣ ብሬንፎርድ 42% የኳስ ቁጥጥር። ማድዌኬ ኳስ አልያዘም። ተሻጋሪ ኳስ ከየንሰን ዙሜንዲ መለሰ። እንደገና ሌላ ኳስ። አርሰናል መረጋጋት ይኖርባቸዋል። ኳሱን ይዘው መጫወት ይኖርባቸዋል። ኳሱንም አልያዙትም። በደመነፍስ ነው ኳስ የሚያደርጉት። ኤብሬቺ ኤዜ የኮሬስ እንደገና ከመሃል ሜዳ ላይ ሉዊስ ፖተር ወደኋላ ያንሌት ኳሱን ለሉዊስ ፖተር በረዥሙ ግራ መስመር ላይ ሪኮ ሄንሪ ረዝሞ ኳሱን ጮቷል። ጁሪያን ቲምበር ኬዝ አንድሪውስን እያየናቸው እንገኛለን። ኳሱን ወደኋላ አርሞኒክ መለሰ። የአርሞኒክ ለአየር ክሪስቶፈር አየር ይመችሽ፣ እናመሰግናለን። የአርሞኒክ ዩቲዩብ ላይ ያላችሁ አድማጭ ተመልካቾቻችን ላይክ ይደረጉላችሁን። በቀጥታ ስርጭት ያላችሁ ላይክ አድርጉት። ላይክ ሼር ይደረግ። ባዶ ለባዶ 26 ደቂቃ ክሪስቶፈር አየር የአርሞኒክ ብሬንፎርድ 5 ኳሶችን በአርሰናል ክልል ውስጥ ነክቷል። አርሰናል 1 ኳስ ብቻ ነው የነካው በብሬንፎርድ ክልል ውስጥ። ምን ያህል ሚካኤል አርቴታ የኬት አንድሪውስን ሎ ብሎክ ታሳቢ አድርገው ቡድናቸውን አዘጋጅተው እንደመጡ ማሳያ ነው። ደሳለኝ ከልብ እናመሰግናለን። ስጦታ ልኮልናል። ደሳለኝ ክበርልን ወንድማችን። አስረናይ ኳስ አሁንም የንሰን አለ ያሌት አለ። ኳሱን ከመስመር ላይ ካዮዴ ብሬንፎርዶች በደንብ እያደጉ ነው ጨዋታው ላይ ይበልጥ። ጃንጎ ኦታራ ኳሱን አታለለ። ኦታራ አሻገረ። አደገኛ ኳስ ነበረ። አሁን ዲክላን ራይስ በረጅም ኳሱን ማንም የለም፣ በቃ ዝም ብሎ ነው ኳሱን አርሰናሎች የመቱት ያሉት። እንደ ትንሽ ቡድን ነው እየተጫወተ ያለው አርሰናል። በጣም እንደ ትንሽ ቡድን ነው እየተጫወተ ያለው። ስላፈገፈገ እኮ ነው እየተከላከለ ነው። የአርቴታ ችግር ነው፣ ግን በግልጽ ይታያል። ታክቲክ እኮ ነው፣ ታክቲካል ነው። አርቴታ አፈግፍገው እንዲጫወቱ ነው። ተመልከት፣ የኮረሽን ድረስ እንደሚመጣ ኢዜኒዮ ቶሳርድ ባይዘው ይዟቸዋል፣ ወደ ኋላ እንዲሳቡ አድርጓል። ግድ ነው ይሄ እኮ ዛሬ የምንጠብቀው ነገር አለ። እንኳን በነፃነት እንዲጫወቱ ባዶ ለባዶ ሰው ሜዳ በራሱ ሜዳ 1 ጎል ሲያስቆጥር ይሄ ነው ጨዋታው ያርሰናል። ተመልከት፣ በጣም አቀዝቅዘውታል። ዲዮኮሬስ ራሱ በጣም ተመቻቸው ለብሬንፎርዶች እኮ። ይሄ ኳስ መፍጠን ያለበት ቶሎ ነው ወደ ኳስ መጣል ያለበት ወደፊት። አሁን ኳሱን ግብ ጠባቂው ኬለር በረጅም የሚመታ ይመስላል። ረጅም ኳስ መታ፣ ቆረጣቸው አርሰናሎችን። ጋብሪኤል ሌላ ረጅም ኳስ። ጋብሪኤል መዛም ይለጋል፣ እዚህም ይለጋል። ደካማ እንቅስቃሴ ነው። እዚህም መዛም ረጃጅም ኳሶች እየተመቱ ነው ያሉት። አድራሻ የሌላቸው ናቸው። በተለይ አርሰናል በጣም ደካማ እንቅስቃሴ ነው። ብሬንፎርድ የተሻለ ነው። አሁን ኳሱን ኮሜን ኬለር እኔ ሁለተኛው አጋማሽ ላይ የመቀየር አቅም ኖራቸው ይችላል ሳካ ኦድጋርድ ሲገቡ ይህንን ጨዋታ። ነገር ግን እስከዛው አርሰናል እንዴት ይዘልቃሉ? ጥያቄ ግን ያስታውቃል። ሶፊ ትልቁ ችግር አሁን አርሰናል ላይ የታክቲካል የአሰልጣኙ ትእዛዝ ነው ቋጥሮ የያዛቸው ማለት ነው። የኮሬስ የሚገኝበትን ቦታ ለዚህ ማሳያ ነው። ራይስ ያለበትን እንቅስቃሴ ለዚህ ማሳያ ነው። ተከላካዩ ራሱ እኮ ፕሬስ አድርጎ አይወጣም። ግርምሽ አይተባ
ምክንያቱም የተሰጠው ሚና ነው። በቃ እዛው ቆሞ እንዲከላከል ነው ኃላፊነት የተሰጠው። አይጎር ቲያጎ አሁን ግን ጎል ቢገባበት ደግሞ ይዘጋ እነሱ ነው ብሎክ ይዘጋሉ። ንደዱ ነው ሁሉም እዚህ ታየዋለህ። ያ አይሆንም። መጀመሪያ ላይ ነገሮችን ካልፈጠርክ ከተያዝክ በኋላ ለመንፈራገጥ ነው የሚባል አባባል አለ። ከተያዙ በኋላ ሪኮ ኤናሪ ወደኋላ ኳሱ ለሉዊስ ፖተር ተጫዋች የፈለገ ነው። መልኩ ዜና ክበርልን፣ መልኳችን ክበርልን፣ ወንድማችን መልኩ ዜና ከልብ እናመሰግናለን። አሁንም ኳሱን ዳንጎ ታላን አስጣሉት። ካውንተር አታክ አርሰናሎች ዲክላን ራይስ ቆንጆ ኳሱ ረፊት አለ። አሁን አገኛቸው ማዱኬ ለዮኬሬሽ አሁን ማዱኬ የኮሬሽ ኳሱን አሻገረ። ማዱኬ አለ ኳስ በእጅ አልተነካም። አስደናቂ የመከላከል ስራ ነው። በቁጥር ይበዛሉ። ሉዊስ ፖተር ከጥፋት ቢጫ ካርድ የሚያሰጥ ጥፋት ነው። ቢጫ ካርድ የሚያሰጥ ጥፋት ነው። አንድ ነው። አይ ሶፊ አሰጥም። ልክ ናቸው። ኋላ ነው አልጠለፈውም። በጎን ነው ቦዲ ኮንታክት። እንዴ አንተ ለእያንዳንዱ ኳስ ቢጫ መዘት ትችላለህ እንዴ? እኔ እኮ ይሄንን ብቻ አይደለም ተመልከት እስኪ አሁን ለዚህ እሺ ጠልፎታል። አየኸው? አሁን ለዚህ ካርድ ትመዛለህ። ንክኪዎች የእጅ ትከሻ ግን ለቢጫ እጁን ነካው። ለዚህ እንደ ቢጫ ካርድ ትሰጣለህ? ለቢጫ ካርድ ገብርኤል ማጋሌሽ ቅድም አይተኸው ያሰቡት ነገር አለ። ዳኛው ከዚህ ጨዋታ ላይ ቀያለ ያሰቡት ነገር አለ። ግልጽ ነው። ምክንያቱም ይኸው እስካሁን የሚሰጡትን ካርድ ይኸው ለብሬንፎርድም ለአርሰናልም። አሁን ገብርኤል ማጋሌሽ ቅድም ኳስ ነው ለማስጣል ሄደው ኳሱን አግኝቶታል። ኳሱን ካገኘው በኋላ ኢጎር ቲያጎ ሲደረብ መጡና ለማጋሌሽ ቢጫ ሰጡት። የመጀመሪያው ነገር ለምንድን ነው ዳኛ የቀየረው እንግሊዝ እግር ኳስ? እሺ አሁን ይሄ ከሆነ ለምን ለዚህ አይሰጥም? እንግዲህ አስብ፣ የቱ ነው ፋውል? ግርምሽ አይተዋል። የኢጎር ቲያጎ ነው የኮሬሽ ነው ፋውል? የኮሬሽ ቢጫው ሃርሽ ነው። በቃ እኔ መጀመሪያም ፈርቻቸዋለሁ አልኩ እኮ ውሳኔያቸው ልክ ቦዲ ኮንታክት አምቶ ነው። በነገራችን ላይ ጥያቄ የሚያስነሳል ለምን ተቀየሩ የሚለው ራሱ ሃሪንግተን ነበሩ ዳኛው። ጆን ብሩክስ የሆነበት ምክንያት ማብራሪያ አልተሰጠውም። እንደዚህ አይነት ነገሮች ካሉ ጥያቄ ሊያስነሳ ይችላል። አሁን እንደተመለከትናቸው አይነት ነገሮች የምንመለከት ከሆነ ትሮሳርድ አስደናቂ ኳስ ነው። የኮሬሽ ኳሱን ይዞ ወደፊት ለመግባት ጥረት እያደረገ ነው። የኮሬሽ ገርማምሶ ገባ። አሁንም የኮሬሽ አገባቡ ልክ አይደለም። አዎ የመልስ ምት ነው። የማዕዘን ምት ሰጥተዋል ዳኛው። የማዕዘን ምት ሰጥተዋል። ኬለር የኮሬሽ ለመምታት ነበረ ኳሱን ያሰበው፣ ግን የራሱን ተጫዋች የመታው እንዴት ነው ያስደርበው? ፊት ለፊት እንዲህ አይነት ትደርባለህ እንዴ? ምን ግራ ያገባው በረኛ። የራሱን ተጫዋች ነው የመታው ኬለር፣ የቀድሞ ሊቨርፑል ግብ ጠባቂ። አርሰናል የማዕዘን ምት አግኝተዋል። ዲክላን ራይስ ሊያሻግር ነው። ቀደም ሲል አርሰናል ሙከራ የሞከረበት ከእንደዚህ አይነት የኳስ እንቅስቃሴ ነው። ጋብርኤል ሄንሰንና አርቴታ እየተመካከሩ ይገኛሉ። አሁን ኳሱን ራይስ አሻገረ። አደገኛ ኳስ ይመስላል። አርሰናሎች ይዛለ ነገር ግን ኳሱን አጸድባቸው። አሁንም ካርድ ዳንጎ ታራ ጥፋት ሰርቶበታል። ይሄኛው ቢጫ ያሰጣል። እስኪ ይሰጣሉ። የዚህ ጥፋት ነው። ቢጫ ያሰጣል። ይሄ ቢጫ ነው። አዎ ይሄን ቢሰጡ ይሄ ቢጫ ነው። ጥያቄ የለው። ራሱ ነው ይዘ አይደለም ሶፊዬ የራሱ ተጫዋች ነው የሚጎትተው። ይዘ አይመስለኝም። ይዘ ርቆታል እኮ። ይዘ ነው አይደለም። ይዘ ነው እሱ እንኳን እስኪ በመልሶ እይታ ቢያሳየን አሪፍ ነው። ይሄኛው አጠገብ ናቸው። ይዜ ቢሆን ካርድ ይመዛሉ። ይዜ ርቆታል። የራሱ እጅ ነው ሲወራጭ ራሱ ልጅ የሚጎተው። የመልስ ሮራ አርሰናል ጁሊያን ቲምበር ሊወረውር ነው። ሶፊ እንዳልከው የዚህ ጨዋታ ዳኛ ቶኒ ሃሪንግተን ነበሩ። ተቀይረው ነው ጆን ብሩክስ ሲሆኑት እስካሁን በይፋ ፒጂኤምኦኤሉ የገለጸው ነገር የለም። ግን የተለያዩ መላምቶች ተቀምጠዋል። በጉዳት ወይም በህመም ምክንያት ወይም ደግሞ በፊትነስ ጉዳይ ምክንያት ሊሆን እንደሚችል እየተነገረ ይገኛል። ትሮሳርድ አርሰናል ጥሩ የማጥቃት እንቅስቃሴ እያገኘ ነው። አቀዘቀዘው ትሮሳርድ ኳሱን ወደ ኋላ ለዲክላን ራይስ ወደፊት ኳሱን እንደገና ለጁሊያን ቲምበር ለማዱኬ ከሪኮ ኤነሪ ማዱኬ አሁንም ኳሱን እየገፋ ነው። ማዱኬ በረጅም አሻገረ። አደገኛ ኳስ ይመስላል። ካዮዴ አጸዳ። በረጅም ሪኮ ኤነሪ ተቆርጦበታል ኳሱ። ማዱኬ አለ። ጥፋት አሉ ዳኛው በፍጹም አይፈቅዱም። ንክኬ አይወዱም ዳኛው። አትነካኩ ብለዋል። ሙስኬራ ኳሱን
እንደገና መልሶ ለጁሪያን ቲምበር ለሙስኬራ ክሬቲቪቲ እንደጎደለው ዙቢሜንዲ ሶፊዬ ካውንተር አታክን አስበህ ትመጣለህ። አሁን አይቷል ኳስ ያገኘ ያጠቃል፣ ከዛ ይመለሳል። ተመልከት የሆነ የክሬቲቪቲ ታክቲካል እኮ ለዛ ነው ያልኩት። እሱ እኮ ነው የክሬቲቪቲ ችግር እንዳለ ካውንተር አታክ ትጫወታለህ ስታይል ነው። ግን ይሄ ጫወት የሚታወቀው ብሬንፎርድ የሚጫወትበት በራሱ በብሬንፎርድ አፕሮች ነው። ዛሬ ይሄን እኮ የምትጫወተው ዶሚኔት የሚያደርግ ቡድን ሲኖር ነው። ኤግዛክትሊ እሱን ሸሽተህ ባለ አቅም ትጠቀማለህ። ጁሪያን ቲምበር አደገኛ ኳስ ልኳል። አሁንም ትሮሳርድ እግር ስር ኳስ ገብቷል። ከመውጣቱ በፊት ካዮዴ ያጠገባለ። ኳስ ወደ ኋላ ተመለሰ። ፔሮ ሂንካፔ ወደ ኋላ መለሰ። አሁን ኳሱን ጋብሪኤል ለትሮሳርድ እያስፈራራቸው ነው። ግራ ቀኝ እያሳየ ጋብሪኤል ኳሱን ያሻግረው ላይ አድርጎታል። አደገኛ ኳስ ይመስላል። አሁንም ኳሱን ማዱኬ አሻገረ። ያንሌት መለሰ። አይጎር ቲያጎ ረጅም ኳሱ ረፊት መታ። በነፃነት ኳሱን ገጭቶ ጋብሪኤል አቀብሎታል። ዴቪድ ራያ ሂንካፔ አሁን አርሰናል እየተጫነ ነው። በመጠኑም ቢሆን ጫናውን ጨመር እያደረገ ነው። ግራ መስመሩ ጫና ላይ የሚመጡት ዙቢሜንዲ፣ ዲክላን ራይስ ምንድን ነው ማየው? አትሌቲኮ ማድሪድ ባርሴሎናን 3-0 እየመራው ዳዊት የሚገርም እሱን እያየው ነበር። እኔም ራሱ 3-0 አትሌቲኮ ማድሪድ ባርሴሎናን እየመራው ነው። የንጉሥ ዋንጫ ግማሽ ፍጻሜ ማዱኬ አላስፈላጊ ግብ ገብቷል። ማዱኬ ኃላፊነት አይሰማውም። ምን ሶፊ ነው አስበው አይጫወትም። ተመልከት እንዴት እንደሚጫወቱ ሌሎቹ። ቲምበር የማዱኬን ያህል ጉልበት አጥተው አይደለም ኳሱን እንዴት እንደሚያደርገው እሱ ገና በግድ በቃ የሆነ አቅምን ለማሳየት ኃላፊነት የጎደለው ጨዋታ መጫወት ነው። ተመልከት በቃ አሁን ፎሪ ይዞት ይወጣል። ጥፋት የፔናልቲ ጥያቄ አርሰናሎች እያነሱ ነው። መልስ ምት ነው አሉ ጆን ብሩክስ። ኤሪክ ጋርሲያ በራሱ ጎል ላይ የመጀመሪያውን ጎል አስቆጠረ ባርሴሎና መረብ ላይ። አንቷን ግሪዝማን ሁለተኛውን ጎል፣ ሶስተኛውን ጎል አዲሞላ ሉክማን ነው ያስቆጠረው። አያሰጥም ከየት መጥቶ ነገርኩህ እኮ ኃላፊነት የማይሰማው ልጅ ነው። ኳሱን ገጨ። ቦዲ ኮንታክት አለው ግን ለፔናልቲ የሚዳርግ አይደለም። ኳሱን ቢጠቀም ነበር ዝም ብሎ ያየዋል እንዴ? ያው ትተሻሻለህ። ብልጥ ሆነበት ላው ላይ ተለጥፎ ይሄ ሁሉ ትግል እኮ ያስፈልገው። ኳሱ ሲዘጋብህ ዞረ ኳሱን ፖሰስ ማድረግ ነው። ከጓደኞች ጋር መጫወት ነው። ስፔስ ክሬት ለማድረግ መታገል ነው እንጂ ብቻን ሁለት ሰው ሶስት ሰው ጥለህ በምን አይነት መልኩ ነው እዛ ቦክስ ውስጥ ጥቅጥቅ ባለበት የምትሄደው? የአትሌቲኮ ማድሪድና የባርሴሎና ጨዋታ 38ኛው ደቂቃ ነው ገና። በጣም ሳየው እኮ በጣም ነው የደነገጥኩት። 3-0 እንዴ! በጣም ኬለር ኳሱን አስጀምሯል። ከዛው ለክሪስቶፈር አየር 38 ደቂቃ ጨዋታው 2-0 ነው። ኬለር የኮረሽ የተጠጋው ነው። በረጅም ኳሱ መታ። ኬለር ዲክላን ራይስ ቆንጆ ኳስ አገኘ። የጋብሪኤል ኳሶች ጥራት ያላቸው ናቸው። ትሮሳርድ ራይስ ኳሱ እንደገና ትሮሳርድ እንደገና ስለናይ ኳስ ለፔሮ ሂንካፔ ለራይስ ለዙቢሜንዲ ዲክላን ራይስ ቆንጆ ኳስ፣ ነገር ግን አላስፈላጊ ተርን ለማድረግ ሲሞክር ሂንካፔ ተናደረ በዳኛው ውሳኔ። አርቴታም ተነሳ። ልክ ናቸው እኮ ሶፊ። አሁን ይሄ ኳስ ምኑ ነው የሚያስነፋው? አይ ጥፋት ሰርቷል እንጂ ገዚህ ዘጋበት። ሶፊ ዛሬ ጥፋት እያየህ ያለህበት መንገድ ነው። ቅድምም የተከራከርነው በቢጫው ዛሬ ያለው ገዚህ እኔ የሚያሳምነኝ የኮረሽ ቢጫ ልክ አይደለም። የኮረሽ ቢጫ ልክ አይደለም እኮ በሱ እኮ ነው ቅድም የተከራከርነው። ፋውል በዛ ነው እንጂ ይሄኛው ግን አሁን ማይተዋል። ኳሱን ነው የወጋበት መጥቶ ሶፊ በደንብ በመልሶ እይታ ብታዩ አይ ልክ ነው ትላለህ። በጣም በሚቸኩሉት ዳኛው ነው። በረጅም ኬለር መታ። እሱ የመታው ኳስ የኮረሽ ጥፋት ትሮሳርድ ላይ ምንም ዳኛው ቀልድ አያውቁም። ዙቢሜንዲ ነው አሁን ፋውል የተሰራበት። ቀልድ አያውቁም። ዙቢሜንዲ ላይ ትሮሳርድ ላይ ነው የተሰራ። ኮረሽ ጫና ለመፍጠር ሞክሮ ነበረ፣ ነገር ግን እንደምንም ቫንደርበርግ ኳሱን ለግብ ጠባቂ መልሷል። ቫንደርበርግ ኳሱን ወደፊት ዞ ለመሄድ ጥረት እያደረገ ነው። የመጀመሪያው አጋማሽ ተገባዷል። አንድ ተጨማሪ ደቂቃ ተጨምሯል። 0-0 ሊጠናቀቅ ተቃርቧል ጨዋታው። እኔ ዳኛውን ነው የምፈራው አልኩህ እኮ። እያያቸው ነው። ቲምበር ላይ ሙሉ ለሙሉ ፋውል ነው የተሰራው። በጣም አርሰናልን በደንብ እየተጫኑት ነው።
ቲምበር በረጅም ኳስ መታ። ኢዜ ጥፋት ሰርቶበታል። የሸፈኗቸው ነው 20 ሴኮንድ ብቻ። ዴቪድ ራያ በረጅም ኳሱ ሊመታ ነው። አርሰናል ሁለተኛው አጋማሽ ላይ የጨዋታ ፕላን መቀየር አለበት። በዚያ ጨዋታ በፍጹም ምንም ነገር ማድረግ አይችልም። ራያ ረጅም ኳስ መታ። ዳኛ የመጀመሪያው አጋማሽ መገባደዱን በፊሽካቸው አረጋግጠዋል። አርቴታ ያበዱ ነው ወደ መሮሻ ክፍል የሄዱት በንዴት በብስጭት ስሜት ነው የሆኑት። ኢጎር ቲያጎ አስደናቂ ሙከራ አድርጎ ራያ ሴቭ አድርጎበታል። በተቃራኒው በአርሰናል በኩል የጋብሪኤል ማጋሌሽ ኳስ ብቻ ነው የምትጠቀሰው። ጋብሪኤል ማጋሌሽ ሞክሮት ተከላካዩ ከግብ ጠባቂው ፊት ገጭቶ ያወጣው ኳስ ሌላ ያን ያህል የረባ ሙከራ አርሰናሎች አላከናወኑም። ዴቪድ ራያ የቀድሞ ክለቡን ብሬንፎርድን እየገጠመ ይገኛል። በተቃራኒነት እየተመካከሩ ነው ሁለት ስፓኒያርዳውያን ሞስኬራና ዙቢሜንዲ ጨዋታው ላይ የሉም። በተለይ ዙቢሜንዲ ቀዝቀዝ ብሎ እየተመለከት ነው እንገኛለን። ሁለተኛው አጋማሽ አርሰናል ማርሽ መቀየር ወይም ተጫዋች መቀየር ይኖርበታል። አርሰናል ተቃቅፈዋል፣ እየተነጋገሩ ነው። ራይስም ጎንበስ ብሎ ረጅም ከመሆኑ ጋር ተያይዞ ምክራቸውን እያዳመጡ ይገኛሉ። ሁለተኛው አጋማሽ እንዴት ይቀይሩታል፣ በምን መንገድ ይገባሉ፣ አብረን ያለን ቀጣዮችን 5 ደቂቃ ወደ ግንሻው። አርሰናል ከግራ ወደ ቀኝ የሚያጠቃ ይሆናል። አድማጮቻችን ጥቁር ሰማያዊ ማሊያ፣ ነጭ ቁምጣና ነጭ ካሶተኔ አድርጓል። ቀይና ነጭ ስትራይፕ ያለበትን ማሊያ በጥቁር ቁምጣና በጥቁር ካሶተኔ ያደረገው ደግሞ ብሬንፎርድ ነው። ሁለተኛው አጋማሽ ብሬንፎርድ ጀምረዋል። ብሬንፎርዶች ጀምረው ረዥም ኳስ ልከዋል። ነገር ግን ኳሱ ወደ ውጭ ወጥቷል። የፒኤስጂ ስታይል ናትች። ኳስ ስትጀምር ቀጥታ ወደ ውጭ ማውጣት፣ ከዛ ሄደ ፕረስ ማድረግ። ምክንያቱም የቁጥር ብልጫ አለ አንድ ስትይዝ። የመልሱ ሮራውን ዙቢሜንዲ በረዥሙ መለሰ። የተመለሰው ኳስ ተመልሶ ለጁሪየን ቲምበር። ማድዌኬ ለቲምበር ጥሩ ኳስ ሰጠ። ቲምበር አሻገረ። አሁን የኮሬስ እየሮጠ ይገኛል። የኮሬስ ከአየር ክርስቶፈር አየር ለግብ ጠባቂው ካዮሚን ኬለር በረዥሙ ኳሱ መታ። በግንባር መለሰ። ሂንካፔ ዴክላን ራይስ በዚህ ሰዓት ላይ ትሮሳር ለኦዲጋር ለመስጠት ነበር። ኤብሬቺ ኤዜ ተቀይሮ ወጥቷል። ሁለተኛው አጋማሽ ላይ ፕሬሲንግ እንዴ ነው ኦዲጋርድ ናየው እንዴ ፕሬስ እንደሚያደርግ ዴክላን ራይስ እንደገና ለትሮሳር ለኦዲጋርድ ድንቅ ኳስ ሰጠው። ሂንካፔ አየው የኦዲጋርድ ሜዳ እንዴት እንደሰጠው ቺፕ አድርጎ ሂንካፔ ኳሱን በጣም አበዛው። ጥሩ ነው ግን ተመልከተው፣ አሁን ማንም ሊያገኘው አይችልም። የመታው ኳስ በሌላኛው አቅጣጫ የመልስ ሮራ ነው የሆነው። የኮሬጅ ለማግኘት ሞክሮ ነበር። የመልስ ሮራ ሪኮ ሄነሪ የመታውን ኳስ እዛው ያኔል ተጨረፈበት። ኳሱን ለመቆጣጠር የኮሬጅ እየታገለ ይገኛል። ኦዴጋርድ ወደኋላ ለጁሪየን ቲምበር መጨረሻ ላይ የነካው ቲምበር ራሱ ነው። ለማስነካት ሞክሮ ነበር። ሉዊስ ፖተርን የመልስ ሮራ ሪኮ ሄነሪ ለመውረድ የተዘጋጀ ይገኛል። ማዱኬ ተጫዋች ጋር እኮ ነው ሜዳ ያለበት። ምን ያደርጋል? መልሶ ሮሪው ጋር ምንድን ነው የሚሰራው? ሌላ ኳስ ኢጎር ቲያጎ ቲምበር ኦዲጋርድ ኳስ ተቆጣጠረ። ጥፋት ሰርቶበታል። ኦዲጋርድ ላይ አድቫንቴጅ ዛኛው ፊሽካ ረፍተዋል። ቀድሞ ኦዲጋርድ ከገባ በኋላ ሁለተኛው አጋማሽ የተወሰነ እንቅስቃሴ አርሰናል ብሬንፎርድ ሜዳ ላይ አትሊስት መጫወት ጀምሯል። ዴክላን ራይስ ማርቲን ኦዲጋርድ ለቲምበር እንደገና ሌላ ኳስ አሁንም ሌላ ኳስ ቀይ መስመር ላይ ማድዌኬ ክሮስ አደረገ። አስደናቂ ኳስ ዙቢሜንዲ ምንድን ነው የሚያደርገው? ትሮሳር ኳስ በእጅ ተነክቷል እያለ ነው። አረ ዙቢሜንዲ ምንድን ነው ያደርገው? ራያ በረዥሙ እንደገና አሁንም ፔሮ ሂንካፔ አርሰናል አሁን ጫና መፍጠር ጀምረዋል። ተስተካከለ። ትሮሳርድ ሌላ ኳስ ፔሮ ሂንካፔ ሌላ አርሰናል ነው የምናውቀው። ጋብሪኤል ማጋሌስ ኦዲጋርድ ጨዋታውን ቀይሮታል። ኦዲጋርድ ዙቢሜንዲ ትንሽ ደቂቃ አይቶ ቶሎ አርሰናል ጎል ካላስቆጠረ ኬታ አንድሪስ ይህን ጨዋታ ይቀይሩታል። ግርሜ ማርቲን ኦዲጋርድ አሁንም ሌላ ድንቅ ኳስ ላከ። የኮሬስ ኦዲጋርድ ትሮሳርድ እንደገና ወደኋላ መለሰ ለክርስቲያን ሞስኩዌራ አሁንም ሌላ ኳስ ሊያንድሮ ትሮሳርድ ግራ መስመር ላይ ፒሮ ሂንካፔ ለዴክላን ራይስ ለክርስቲያን ሞስኬራ ለቲምበር ጁሪየን ቲምበር ለማድዌኬ
ማድዌኬ ኳስ ይዞ ድሪብል እያደረገ ይገኛል። ሪኮ ሄነሪ ያጠገባል። ቲምበር ክሮስ አደረገ። ሪኮ ሄነሪ ተደርቦ ኳስ ወደ ውጭ የመልስ ውርወራ ለአርሰናል። አርሰናል አብዛኛውን ጨዋታ እንቅስቃሴ በደረት ነው ብሬንፎርድ ክልል ውስጥ እያከናወነ ይገኛል። ቀደም ሲል ትሮሳርድ የመታውን ኳስ ክሪስቶፈር አየር በደረቱ ነው የመለሰው። የመልስ ውርወራ ቲምበር ለክርስቲያን ሞስኬራ ሞስኬራ። እሺ ሶፊ፣ አርሰናል የዲክላን ራይስን የመልስ ውርወራ ተወው ማለት ነው። ረጃጅም ኳስ በፊት እኮ ኦዴጋርድ ተጨረፈ። ኳስ ለቲምበር፣ ቲምበር ለኦዴጋርድ፣ ኦዴጋርድ ማርቲን ኦዴጋርድ፣ ኦዴጋርድ ወደኋላ ዙብሜንዲ፣ ዙብሜንዲ ወደፊት ለቲምበር፣ ሪኮ ሄንሪ፣ ቲምበር ጨረፈ። የመልስ ውርወራ አሁን ብሬንፎርድ ተጨንቀዋል። ቀይ መስመሩ ላይ ጫና ፈጥሯል። ዴክላን ራይስ፣ ራይስ ትሮሳርድ ስፔስ የፈለገ ነው። ትሮሳርድ ክርስቶፈር አየር ኳስ ወደ ውጭ ወጣ። የማሰመት አርሰናል አግኝቷል። አርሰናል አሁን ተነቃቃ። ቅርቤ በጣም ጥሩ ነው የሆነው። ኳሱን ማፍጠን አለበት ግን አሁንም ተነቃቅቶ ኳሱን ረጅም ሰዓት እግሩ ላይ ይቆያልና ያ ደግሞ ለብሬንፎርዶች ጥሩ ነው። አሁን ኳሱን ካላፈጠንክባቸው የሚፈልጉት ነገር ይሄ ነው። አርሰናል አራተኛ የማሰመት፣ ብሬንፎርድ አንድ የማሰመት አግኝቷል። ፒሮ ኢንካፔ አለ፣ ክርስቶፈር አየር፣ ሞስኬራ፣ ዙብሜንዲ፣ ትሮሳርድ፣ ቲምበር፣ ጋብሪኤል ማጋሌስን ካሜራው እያሳየ ነው። ቢጋቢ ማድዌኬ ያለ ከሳጥን ውጭ ኦዴጋርድ፣ ዴክላን ራይስ አሻማ፣ ትሮሳርድ ተቆጣጠረ። ትሮሳርድ እንደገና ማድዌኬ ኳስ በእጁ ነክቷል። ዴክላን ራይስ ለፒሮ ኢንካፔ፣ ዴክላን ራይስ አስደናቂ ጨዋታ አርሰናል። አሁን በዚህ ሰዓት ላይ ትሮሳርድ፣ ኦዴጋርድ ወደ ላይ የተነሳበት ኳስ ወደ ውጭ ወጥቷል። ቡካዮ ሳካ ቅያሪ ሊደረግ ይገባል። በማድዌኬ ሳካ ኩፊት ካልሆነ ማርቲኔሊ ይሻላል። ምንም ጥያቄ ነው። ማርቲኔሊ ይሻላል። ተነስቷል እኮ እያሟሟቀ ነው እኮ ሳካ። ያው ከጉዳት ስለመጣ ከጉዳት አንፃር ለዛ መሰለኝ 7 ደቂቃ እየጠበቁ ነው። ዶሚኔት አድርጓል አርሰናል። ጎል ብቻ የሚቀረው ነው እንጂ ሁለተኛው አጋማሽ በጣም ጥሩ አርሰናል ነው እያየን ያለው። አርሰናል አሁን 5 ሙከራ አድርጓል ግን እስካሁን ኦን ታርጌት ማግኘት አልቻለም። ብሬንፎርድ 4 ሙከራ 1 ኦን ታርጌት። ሰከንድ ሃፍ ላይ ሎ ብሎኩን መርጧል ብሬንፎርድ። አርሰናል ጫና እየፈጠረ ነው። በተለይ ክሬቲቪቲውን ጨምሮታል። ኦዴጋርድ፣ ክርስቲያን ሞስኬራ ምንድነው የሚሰራው? ለጋብሪኤል ማጋሌስ 3 ጎል ያገባ ነው የሚመስለው። ሞስኬራ ከባድ ኳስ ነው እንጂ የሚሰጠው ደግሞ ትሮሳርድ፣ ዴክላን ራይስ ኳሱ ለክርስቲያን ሞስኬራ፣ ክርስቲያን ሞስኬራ ለማርቲን ኦዴጋርድ፣ ኦዴጋርድ ግሮም ኳስ ለቲምበር፣ ቲምበር አልደረሰበትም። ኳስ ረዝሞ ወደ ውጭ ወጥቷል። ማዶኬ የለም እኮ እንዲህ አይነት ኳስ መቀበል ያለበት እሱ ነው። በመልስ ጨዋታው ይቀጥላል። ካዮሜን ኬለር 60ኛው ደቂቃ ላይ 59ኛው ደቂቃ ላይ ደርሰናል። አድማጮቻችን ብሬንፎርድ 0 አርሰናል 0 ጎል የለም 0-0 ናቸው። ሲዲ ስፖርትን እየተከታተላችሁ ትገኛላችሁ። በዚህ ሰዓት ላይ ካዮሜን ኬለር ኳስ አስጀመረ። በረዥሙ ኳሱን መታ። እሱ የመታው ኳስ በግንባር ጋብሪኤል ማጋሌስ መለሰ። ኦፍሳይድ ነው ብለዋል ወይም ጥፋት ሰርቷል አይጎር ቲያጎ። ኦርቴታ እየጮህ ይገኛል። ኬዛ አንድሪውስ ደግሞ እሳቸውም መምሪያ ያስተላለፉ ነው። ጣታቸውን አፋቸው ላይ አድርገው የኮሬስ ጥሩ ኳስ ደረሰው። የኮሬስ ከክሪስቶፈር አየር ጋር የኮሬስ ቁጥር አይጨምሩለትም። ዛሬ ካዮዴን አስነክቶታል። የመልስ ውርወራ ሊያንድሮ ትሮሳርድ። ዛሬ አርሰናል ችግሩ እሱ ነው። ለኮሬስ ኳስ ሲሰጥ ሄዶ የሚያግዝ ሳካ ሊገባ ነው። መምሪያ እየተቀበለ ነው ከኒክ ጆቨር ለሳካ እንደገና አርቴታ ዞር ብሎ ተነሳሉት። ሳካ ሊገባ ነው። አድማጮቻችን ቡካዮ ሳካ ማሞቂያ ነው ያዘው ወይ የሞቆሃ ምኑ ላይ ነው? ካዮዴ ኳስ ሊወጣ ነበር። እንደገና ሄንካፔ በግንባር ማድዌኬ ጎል ቡም! ማድዌኬ ጎል አገባ። ፒሮ ኢንካፔ ክሮስ ያደረገለትን ኳስ ኖኒ ማድዌኬ በግንባር ገጭቶ አርሰናል መምራት ጀመረ።
ቡም! አርሰናል ኖኒ ማድዌኬ ጎል! ያልተጠበቀ ግርሜ፣ ያልተጠበቀ ቦታ የተገኘበት ቦታ ያልተጠበቀ ነው። ያስቆጠረው ጎል ያልተጠበቀ ነው። ኬለር አጭር ነው፣ በዛ ላይ አንሸራተተው ቀረ። ኳሱን በሚገጭበት ሰዓት ያልተጠበቀ ኳስ ነው። አርሰናል ኳስና መረቡን ማገናኘት የቻለው የመልስ ሮራውን ካዮዴ የማዕዘን ምት ከሚሆን ብሎ ሲመልሰው በቀጥታ ለፒሮ ኢንካፔ ደረሰ። ፒሮ ኢንካፔ በረዥሙ ማድዌኬ ያስቆጠረ። ኬለር ምንም ማድረግ አልቻለም። አንሸራተተ ግርሜ፣ አንሸራተተው። ከባድ ነው። ባንሸራተትም ይኸው ማድዌኬ ምን አይነት ጎል ነው ግርሜ! የታማውበትን ብሎ ነው ያገባው። ታምቼ አልቀርም ብሎ ነው። ደክሞ መጨረሻ አርሰናል መሪ ያደረገ ወሳኝ ሰዓት ላይ የተገኘ ጎል። ወሳኝ ሰዓት ላይ ደክሞ በዛ ላይ አርሰናል ዶሚኔት ባደረገበት ሰዓት ላይ ቀልዶ ነው እንጂ ደክሞ ሳይሆን ምንድነው የደከመው? ሶፊ አርቴታ ደስታውን እየገለጸ ይገኛል። በዚህ መልኩ አድማጮቻችን ኖኒ ማድዌኬ ጎል አስቆጥሯል። በቴሪ ቻኔል ሆኖ ስታይል ነው ግርሜ የተንሸራተተው። የካዮዴ ስህተት ነው ሶፊ አይቷል። ካዮዴ ከትሮሳርድ ጋር ተገናኝቶ የማዕዘን ምት ከሚሆን ብሎ የመለሰውን ኳስ ቀጥታ ለፒሮ ኢንካፔ ነው የሰጠው። ፒሮ ኢንካፔ ክሮስ አደረገ። አሁን አርሰናል ፖሰስ አድርጎ መጫወት ይኖርበታል። የመልስ ሮራ ሉዊስ ፖተር ካዮዴን እየጠበቀው ይገኛል። ካዮዴ ሊወረውር ነው። አርቴታ የሆነ የጨነቃቸው ነገር አለ። የመልስ ሮራ አልተመቻቸው። አንድ እሱ ደስ አላላቸው። ጨዋታው ራሱ አልተመታም። ኬይስ አንድሬውስ በዚህ ሰዓት ላይ የመልስ ሮራ ለማውረድ እየተዘጋጀ ይገኛል። ኖኒ ማድዌኬ እግራቹን አነሳ። በጣም አደገኛ ወርዋሪ ነው። የመልስ ሮራውን ራያ አምልጦት ነበር። ራያ ተገፍቻለሁ እያለ ነው። የማዕዘን ምት ይሻላል። ከመልስ ሮራ የማዕዘን ምት ይሻላል። ግሜ አወጣው። ጋብርኤል ማጋሌስ የማዕዘን ምት የንሰን ሊያሻማ ነው። አርሰናል አየር በጣም ግዙፍ ነው ግርሜ። ክርስቶፈር አየር ስፒር ማን ነው ወይም ታርጌት ማን ነው? ረጅሞች አጭሮች ለምንድን ነው ረጃጅሞችን የሚይዙ ግርሜ? ረጅሞቹ እንዲገጩ ነው እንዳይመቸው ለማድረግ። የንሰን በረዥሙ በዚህ ሰዓት ላይ ፒሮ ኢንካፔ ወደ ውጭ አወጣ። ሌላ የማዕዘን ምት በድጋሜ እንዳይመቸው ያደርጋል። ሶፊ የሆነ ፑሽ በማድረግ እሱ ሲነሳ ከስር እኩል የመዝለልና የመጋጨት ነገር የለም። ግን ጆን ብሩክሰን አቤቱታ እያቀረበ ነው። ራያ ተጎትቻለሁ እያለ ነው። ኮንታክት ታደርግና ረጅሙ እንዳይገኝ ታደርገዋለህ። አብዛኛውን ጊዜ እንደዚህ የሚጠቀሙ ተጫዋቾችም አሰልጣኞችም አውቃለሁ። ሁሉም አርሰናል ተጫዋች እየተጓተቱ ይገኛሉ ከብሬንፎርድ ተጫዋቾች ጋር። የንሰን በረዥሙ አሻማ በግንባር ከቶት ነበር ሉዊስ ፖተር። ጎል ነው የሚመስለው። ሴት ፒስ አደገኛ ናቸው። ባይሰው የተነጠለበትን መንገድ ይኸው ሴት ፒስ አደገኛ ናቸው። ግን ማጋሌሽ ላይ ፋውል ነው የሚሰራው። ተመልከት። ጋብርኤል ማጋሌሽ ላይ ጥፋት ሰርተዋል። ሉዊስ ፖተር በግንባር የገጨው ኳስ ለጥቂት ወደ ውጭ ወጥቷል። ለእኛ ነው እንጂ የመሰለን ሩቅ ነው ግርሜ። ራያ በደንብ ይታየው ነበር። ይሄ አጀማመር ነው ልክ የማይሆነው። ራያ በረዥሙ ሎንግ ቦል የኮሬስ ተቆጣጠረ ኳሱን። የኮሬስ ከክሪስቶፈር አየር ጋር ተያይዘዋል። ክሪስቶፈር አየር ለካዮመን ኬለር በረዥሙ አይጎር ቲያጎ ያሌት ሰከንድ ቦል ተቆጣጠረ ኳሱን። አርሰናል 59 ነጥብ ከመሪው ከተከታዩ ማንቸስተር ሲቲ የ6 ነጥብ ልዩነት። ሪኮ ሄንሪ ከልብ እናመሰግናለን። ኪሩ ከልብ እናመሰግናለን። ዩቲዩብ ላይ ያላችሁ አድማጭ ተመልካቾቻችን ላይክ ሼር ይደረግ። ተሻጋሪ ኳስ በግንባር ራያ ተቆጣጠረ። በግንባር አሁንም ሉዊስ ፖተር ሞክሮ ነበር። 65ኛው ደቂቃ አርሰናል 1-0 እየመራ ነው። ኖኒ ማድዌኬ ብቸኛው አንጎል ያስቆጠረ ተጫዋች ነው። እታላችሁ የተደሰታችሁ አርሰናል ደጋፊዎች ላይክ አድርጉት። ሲዲ ስፖርትን ዩቲዩብ ላይ በቀጥታ ስርጭት ያላችሁ ሳብስክራይብ ያላረጋችሁ ሲዲ ስፖርት ብላችሁ ሳብስክራይብ አድርጉት። ሱሌማን ገነርስ ከልብ እናመሰግናለን። ቲክታክ ላይ ክሪስቶፈር አየር እንደገና ለግብ ጠባቂው ካዮመን
ኬለር በረዥሙ የመታው ኳስ ካዮዴ ሂንካፔ ለማስጣል ሞከረ። ካዮዴ ወደ ኋላ መለሰ ለክሪስቶፈር አየር እንደገና ሌላ ኳስ ካዮሜን ኬለር እየመሩ ነው እንደ ብሬንፎርድ የኮሬስ እየተጠጋው ይገኛል። ቨርብሩገን ሪኮ ሄነሪ ኳስ ተነጥቆ ነበር በኖኒ ማድዌኬ። ኦዲጋርድ ኳስ አስጣለ። ኦዲጋርድ ኳስ አስጥሏል። የኮሬስ እየጠበቀ ነው። ኦዲጋርድ ሮይስ የኮሬስ አመለጠው፣ እግሩ ገባ፣ አመለጠው። የኮሬስ ተዘናጋ። ራይስ ነበር መምታት የሚችለው። ኖኒ ማድዌኬ እንደገና ኦዲጋርድ አሁንም ያለቀለት ሁለተኛ ጎል አርሰናሎች አመለጣቸው። ራይስ መጠቀም ይችል ነበር። አይጎር ቲያጎ ጥፋት ሰርቷል። በዚህ ሰዓት ላይ ክርስቲያን ሞስኬራ ላይ አይጎር ቲያጎ እየገባ ይገኛል። ጋብሪኤል ማጋሌስ አጠገቡ ነው። አይጎር ቲያጎ ራያ መለሰው። ተፍቶት ነበር። ጋብሪኤል ለምንድን ነው ድሬ ሰጠው? ግን ያፈገፈገ ልክ ነው። ዲሌ ማድረጉ እኮ እየመጡለት ነው። ተመልከት፣ ዲሌ በማድረጉ እኮ ነው የሸፈነው። ራያ በጣም አስደናቂ ሴቭ። ራያ በጣም ምርጥ ኳስ አዳነ። ለምን መሰለ ሶፊ ራይስ ለየኮሬስ መስጠት ነበር። ፕሬስ አድርጎ ቤ ካዮዴ ነው እግሩ ላይ። ራያ ይሄንን ራይስ ነበር መምታት የነበረበት። ይሄን ኳስ አየ ወሰደበት። ካዮዴ ነው ጎል የነበረ ኳስ ያስጣለው። ቅድም ማድዌኬ ላስቆጠረው የግንባር ኳስ የካዮዴ ስህተት ነበረበት። አሁን ግን ካዮዴ ሌላ ሁለተኛ ጎል እንዳይቆጠር አስተዋጽኦ አደረገ። የኮሬስ በዛው ላይ ኦዲጋርድ ጨዋታውን በፍጹም ቀይሮታል። ፕሬሲንጉን ቀይሮታል። በአርሰናል በኩል ራይስ ሞስኬራ ግርምሽ ራያ ላይ ምን ትመለከታለህ? ሁለተኛው 45 በጣም ማይክል አርቴታ ብዙ ማስጠንቀቂያ እንደሰጠ ነው ታውቀው። ተመልከት፣ እያንዳንዱ ኳሱ ተከላካዮችን ነፃ ለማድረግ ረጃጅም ነው የሚጫወተው። የጀመሩበትን በደንብ ይጠቀማል። ከረፍት በፊት በጣም ብሬንፎርዶች አልተጠቀሙም እንጂ ከአንድ ሁለት ሶስት ሴት ተሳስተዋልና ያንን ነገር በደንብ ረፍት ላይ ሳይነገሩ አይቀርም። አሁን ጥንቃቄ መርጧል። ረጃጅም ኳሶችን ይለቃል። መቅበጡን ትተዋል። ተከላካዮችን የሚያደክም ፓሱን ሁሉ ቀንሰዋል። ሊጫወት ነው ሁለቱም። ኬት አንድሪስም መጫወት ፈልገዋል። ኬት አንድሪስም ሊቀይሩ ነው። ቡካዮ ሳካም ሊገባ እየተዘጋጀ ይገኛል። አድማጮቻችን 68ኛው ደቂቃ ላይ ደርሰናል። ጃምስ ጋርድና ጆርዳን ኤንደርሰን ሊገቡ ነው። በዚህ ሰዓት ላይ ቲምበር ኳስ አስጣለ። ጥፋት ሰርቶብኛል በሚል ወድቋል። የንሰን ኳስ አግኝቷል። በዚህ ሰዓት ላይ የንሰን ኳሱን ለካዮዴ ገባ። ካዮዴ ስፔስ እያገኘ ይገኛል። ካዮዴ እንደገና ካዮዴ ቤት ማጋሌሽ ጋብሪኤል ማጋሌስ አስጣለው። ምን አይነት ሰው ነው? አስደናቂ ዲፌንደር ብራዚሊያን ዎል ዘ ብራዚሊያን ዲፌንደር ቢግ ጋብሪኤል ማጋሌስ ሌላ ኳስ አዳነ። በጣም አስደናቂ ነው። ግርሜ ጎል ላይ አዳነ። ጎል በጣም አስደናቂ ኳስ ነበር። ቀጥታ ጎል ላይ መረብ ላይ ላልፍ የሚችል ኳስ ነው። አጠማዞ ነው ባይል የመታው ካዮዴ። ምናልባትም ራያ ላይ ደርስበት የሚችልበት ቦታ ነበረ። የማሰመት ሴት ፒስ እድሎችን አርሰናሎች መዝጋት ይኖርባቸዋል። 69ኛው ደቂቃ ላይ ደርሰናል። አድማጮቻችን አርሰናል 1-0 እየመራ ነው። ኖኒ ማድዌኬ ጎል አስቆጣሪው ተቀይሮ እየወጣ ነው። ፒሮ ኢንካፔ ነው አሲስት ያደረገው። ማድዌኬ ከሪኮ ሄነሪ ጋር ጎን ለጎን ነበር። ኬለር መቆጣጠር አልቻለም። እጆቹን ወደ ሰማይ አድርገው ነው ደስታውን የገለጸው። ቀን ላይ ሶፊዬ በደንብ ስናነሳው ነበር ይህንን ነገር። ሰርተውበትን የመጡት ኢጎር ቲያጎ በረኛውን ለማጨናነቅ ካዮዴ በረዥሙ ሌዊስ ፖተር አገባ። አገቡት፣ ከተቱት። ድሮም የሚያስፈራው ስንለው የነበረው ሴት ፒስ እድል አርሰናል መስጠት የለበትም እያልን ነበር። ከተቱት። ብሬንፎርድ አንድ ኩል ካዮዴ የወረወረውን ኳስ ሌዊስ ፖተር ከተተው፣ አገባው። ኦዲጋርድ ተጎዳ። ኦዲጋርድ ተጎዳ። ጆን ብሩክስ አጠገባሉ። ኦዲጋርድ ተጎዳ። አርቴታ ተነሱ ገና ነው እያለ ይገኛል። ሌዊስ ፖተር አገባው። አስደናቂ ኳስ ነው ግርምዬ፣ ተመልከተው። ምን አይነት መብረቃዊ ግንባር ኳስ ነው እዚህ ጋ። ቫንደርበርግ ምን አይነት ኳስ እንደገጨ ተመልከተው። ቫንደርበርግ ዘሎ ገጨ። ፖተር ወሰወሰው። ምንም ኦዲጋርድ ላይ የተሰራ ጥፋት የለም። ኳሱን ለማስጣል ጥረት ሲያደርግ ነው የወደቀው። ሌዊስ ፖተር በአስደናቂ ሁኔታ ነው የከተተው። ራያ ምን ማድረግ አልቻለም። በተቃራኒ አቅጣጫ ጎል ተቆጥሮበታል። አንድ ጎል ሆኗል።
አንድ እኩል ሆኗል። አድማጮቻችን ሌዊስ ፖተር ኬስ አንድሪውስ አሰሉት። ሄንደርሰንን ሊቀይሩት የነበረውን ሄንደርሰንን ካለቡት በደስታ ብዛት 1-1 ሆነዋል። ቡም ብሬንፎርድ 1 አርሰናል 1። ይሄ ጨዋታ ከባድ ጨዋታ ነው። ጎል አስቆጣሪ ሌዊስ ፖተር ወጥቷል። ጆርዳን ሄንደርሰን ሲገባ የመጨረሻዋ ሞመንት በጣም ምጣፍጥ ነበረች ለሌዊስ ፖተር ተቀይሮ ከመውጣቱ በፊት። ሌዊስ ፖተርና ያርሞኒክ ወጥተው ዳምስጋርድና ጆርዳን ሄንደርሰን ገብተዋል። ሌላ የማጥቃት እንቅስቃሴያቸው ከፍ ያለ ተጫዋቾች ናቸው። ኦዴጋርድ ተነስቷል። በጨዋታው ይቀጥላል ወይ? አዎ የሚቀጥል ይመስላል። ማርቲን ኦዴጋርድ ተነስቷል። አቀጥላለሁ አለ ዳኛው። ጆን ብሩክስ እያናገሩት ነው። ያው ቴዲ በጣም እናመሰግናለን ለስጦታው። ቴዲያችን ጀበና ልኮልናል። ያስቀጥሯል ግን አይመስለኝም። ማን አለ ግን በዚህ ቦታ ላይ አሁን ኤብሬቺዜም ተቀይሮ ወጥቷል። ስለዚህ ማን ሊገባ ይችላል? ከተጎዳ ትሮሳርድ ነው እዚህ ቦታ ላይ ተጫውት። ትሮሳርድ ነው። ትሮሳርድ ወደ መሀል ታስገባል። ማርቲኔሊ የመጠቀም እድል ይኖርሃል። ግን ይቀጥላል። ማርቲን ኦዴጋርድ የሚቀጥል ይመስላል። ወደ ጨዋታው ለመግባት እየተዘጋጀ ነው የሚገኘው። ይህ ጨዋታ ገና ድራማዎች ያሉት ይመስላል። 17 ደቂቃ ይቀሩታል። ራይስ ተነሱ አላቸው። ዴቪድ ራያ በረጅም ኳስ ሲመታ ነው። ራያ በረጅም መታ። ሲመታው ኳስ በግንባር ገጩ ኳሱን ሶፊ አርሰናል ስተታቸው በተደጋጋሚ እንዳልነው እድል ሰጧቸው። የመልስ ምርመራ በተደጋጋሚ እንዲያገኙ እዚህ ቦታ ላይ በፍጹም የመልስ ምርመራ ለብሬንፎርዶች መፍቀድ ራስን አደጋ ውስጥ መክተት ነው። እሱ አንድ ሁለተኛ ያገኙትን የግብ አጋጣሚ መጠቀም አልቻሉም። የኮሬሽና ዲክላን ራይስ ነካክተው ያመከኑት ኳስ ግልጽ ግብ እኮ ነው። በቃ ሁለተኛ ጎል ብታገባ ኮምፈርተብል ሆነ ነው የምትንቀሳቀሰው። ተጋጣሚውን ጫና ከተ ክሪስቶፈር አየር ኳሱን ወደኋላ መለሰ። ሰመለሶ ኳስ ለሪኮ ሄናሪ እንደገና በድጋሚ ወደኋላ መለሰ። ረጅም ኳስ ተመታ ከኬለር አይጎር ቲያጎ ቲምበር ሌላ የመልስ ሮራ ኬት አንድሪውስ በፍጥነት ወሩት ያሏቸው ይገኛል። ዳምስጋርድ ተቀይሮ የገባ ተጫዋች ነው። ረጅም ጋብርኤል ማጋሌሽ አጸዳ። የንሰን ደንጎታራ ላይ ጥፋት ሰርቷል። ቡካዮ ሳካ ሪኮ ሄነሪ ላይ ድራማዊ ክስተት በብሬንፎርድ ጂቴክ ኮሚኒቲ ስቴዲየም 15 ደቂቃ ይቀራል። 1-1 ናቸው። አሁን ብሬንፎርድ በተራው እያጠቃ ነው የሚገኘው ጎልም ከማስቆጠር ባለፈ ኒኮላስ ጆበር ከአራተኛው ዳኛ ጋር እየተነጋገሩ ነው። የንሰንና ያለት ቅጣት ምቱ ለመምታት እየተዘጋጁ ይገኛሉ። ያለት ኳሱን በረጅም አሻገረ። እሱ ያሻገረው ኳስ አደገኛ ኳስ ይመስላል። ሂንካፔ አለ፣ ጋብርኤል አለ። ኳስ በቀጥታ ወጥቷል። የመልስ ምት ለአርሰናል። ሙስኬራን መነካት የለበትም። በጣም እኔ መጀመሪያ መቆቀደም ሂንካፔ አቤናይትን በቀኝ አድርጎ ቲምበርን ማል ተከላካይ ቢሆን ይሻላል። ሂንካፔ ከሚነካ ያልኩ ለዛ ነው። ሙስኬራ ልክ አይደለም። ረጅም ዴቪድ ራያ ኳስ መታ። ዱዋል ማሸነፍ ራሱ አልቻለም። የኮሬሽ ያመለጠው ክሪስቶፈር አየርን እየገፋ ገባ። የኮሬሽ ማርክ ተደርጓል። ሰጣቸው የኮሬሽ ኳሱን ወደ ውጭ አውጥቶ የመልስ ሮራል አርሰናል። ክሪስቶፈር አየር እየተበሳጨ ነው። ራይስን ለምንድነው እንዲሆነ ጉዳይ ያልፈቀዱለት? አርሰናል 6 ሙከራ 1 ኢላማውን የጠበቀ ነው። እሷም ጎል ነች። ሌላ የላቸውም። ብሬንፎርድ በተቃራኒው 3 ኢላማውን የጠበቀ ሙከራ አድርጓል። አርሰናል ትሮሳር ኳስ ነጥቆ ነበር፣ መልሶ ነጥቋል። ሂንካፔ የሱ ክሮስ ጎል አስገኝቷል። 1-0 በመሩበት ሰዓት አሁን 1 እኩል ሆነዋል። ጋብርኤል ማጋሌሽ ኳሱን ነጠቁት። ራይስ እንደገና አገኟቸው አርሰናሎች። ትሮሳር ተሎ መፍጠን ይኖርበታል። አጠገቡ ካዮዴ አለ። ሳካ መምታት ይችል ነበረ። ኳሱን ለመቆጣጠር ነው የሞከረው። ዙቢሜንዴ አስጨናቂ ጨዋታ ለአርሰናሎች። ኦዴጋርድ፣ ዲክላን ራይስ፣ ዙቢሜንዲ
ዘጋ ብሬንፎርድ አንዴ ግልጽ እኮ ነው ብሎክ አንዷን ጎል ማስጠበቅ ፈልገዋል። ቆሟታይ ትሮሳርድ ጋብሪኤል ሙስኬራ ከሳሊባ ጋር ያላቸው ልዩነት ተመለከትክ። ሙስኬራ ጠቅላላ ኳሱ ባክ ፓስ ነው፣ ደፍሮ አይሄድም። ዲክላን ራይስ ሂንካፔ ዴቪድ ራያ እንዴት እንደሚመጡበት ሙስኬራ ላይ ኳስ መቀበል እንደማይችል ስለሚያውቁ ሳካ ገጨ ኳሱን። ቆንጆ ኳስ ዙሜንዲ እንደገና ኳስ ተመለሰ። ጥፋት ሙስኬራ ሰርተዋል። ሙስኬራ ጥፋት የንሰን እንደወደቀ ነው። እስካሁን አልተነሳም። ታይም ማኔጅመንት ተጨማሪ ለውጦች አርሰናል ተቀያሪ ወንበር ይፈልጋል። ጄሱስ ጋብሪኤል ማርቲኔሊ እስካሁን 2 ቅያሬዎችን አድርገዋል። ኦዲጋርድ እና ሳካ ካላፊዮሪም ተነሳ። ማርቲኔሊ የአውሮፓ ውድድር ጀግና ነው። በሻምፒዮንስ ሊጉ ኬለር በረጅም ኳስ ሊመታ ነው። ደቂቃዎች እየነጎዱ ነው። ትሮሳርድ ለመቆጣጠር ጥረት ያደረገ ይገኛል። ጆርዳን ኤንደርሰን በእጅ ነው ኳስ ይዞ ለመሄድ ጥረት ያደረገው። ሌላ የማዕዘን ምት የቆመ ኳስ ብሬንፎርዶች በጣም ነፃ ነበር ግን አልነካም በእጁ የነካ ይመስላል እንጂ በእጁ አልነካም። ዳምስጋርድ የማዕዘን ምት የመልስ ወራቸው ነው የሚያስፈራው የብሬንፎርዶች። አረ የማዕዘን ምታቸውን ከባድ ነው። የቆመ ኳስ ምንም ሴት ፒስ ላይ በጣም አደገኛ ናቸው። ያቸው እንዴት አንቀው እንደሚይዙት ዴቪድ ራያ ምንም እንዳይንቀሳቀስ እያንዳንዱን የአርሰናል ተጫዋቾችን በጉልበት ጭምር ነው። ፊዚካል ፕሬዘንሳቸው ኃይል ነው። ተመልከት። የማዕዘን ምት ዙሜንዲ ቲያጎ ጋር ተፋተዋል። ጆርዳን ኤንደርሰንን አደገኛ ኳስ ተሻገረ። ሳካ ምንድነው የሚሰራው? ሳካ ምንድነው የሚሰራው? ሳካ ምን ነው ለቀቀው። ከባድ ዋጋ የሚያስከፍል ነበር። ኳሱን ማዝራት እየቻለ ለቆት ነው። ተነክቶበታል። ዳንጎ አልነበረም። ዳንጎታር ኦፍሳይድ አልነበረም። ዳንጎታር ኦፍሳይድ አልነበረም። ጨዋታው አንድ ለአንድ ነው። አድማጭ ተመልካዮቻችን ትሮሳርድ ወጣ፣ ማርቲኔሊ ገባ፣ ካላፊዮሪ እየገባ ነው። ሁለቱን የግራ መስመር ተጫዋቾች ቀይረዋል። ማርቲኔሊና ካላፊዮሪ ሲገቡ ሂንካፔና ትሮሳርድ ወጥተዋል። የመጨረሻዎቹ 10 ደቂቃዎች ላይ ለመታገል ጎል ለማስቆጠር እንደገና መሪነታቸው ወደ 6 ከፍ ለማድረግ በሚደረገው ጥረት ረጅም ኳስ ጥሎ ነበረ መሃል ሜዳ ላይ ዳምስጋር፣ ነገር ግን ኳስ በቀጥታ ወጥቷል። የመልስ ወራል አርሰናል ሂንካፔ ወጥቷል። የተካው ካላፊዮሪ የመልስ ወራል ሊወረውር ነው። በፍጹም ሚካኤል አርቴታ ባቸው ደስተኛ ሊሆኑ አይችሉም። ከስራቸው እየተነፈሰ ያለው ሲቲ ነው። ካላፊዮሪ በፍጥነት መውረድ ይኖርበታል። አርሰናል በቂ ደቂቃ የላቸውም። በረጅም ቫንደርበር ኳሱን ካላፊዮሪ የመልስ ወራል ሊወረውር ነው። ብሬንፎርድ ካላፊዮሪ በረጅም ወረወረ። ቡካዮ ሳካ ኳሱን ያንሰነጠቀ በረጅም ወደፊት ጣለው። አይጎር ቲያጎ ሙስኬራ ገጨ። አይጎር ቲያጎ አለ። እሱ የገጨውን ኳስ ዳንጎታራ ቢጫ ካርድ አለበት።
አረ ኳስ ነው የመታው። ምንስ ቢኖርበት ቢጫ ካርድ አለበት። ቅጣት ምት ሰጥቷል ዳኛው። ኳሱን አግኝቶታል እኮ። እስኪ አሸናፊ ያለው ጨዋታ ግርሜ አይ በጣም ከባድ ነው ግን ጭማሪው ሰዓት ይወስነዋል። አዎ አርሰናል 2-1 ብዬ ገመትኩት። ግምቴ ምናልባት ከግምቴ አንፃር ነው እንጂ ጨዋታውን ሳይው ግን አቻ የሚያልቅ ነው የሚመስለው። ግን አስደናቂ ሙስኬራ አስደናቂ ሙስኬራ ለኢጎር ቲያጎ ሰጠው ነሳው ራሱ ችግሩን የፈታበት መንገድ በፍጥነት አስገራሚ ነው በጣም። ለኤመርሰን ሮራ እዚህ ነው ቦታ ጎል ያገኙት። ካዮዴ ወረውር ነው ኬት አንድሩስ በፍጹም አርቴታ አልተዘጋጀም በዚህ ኤመርሰን ሮራ። ይሄኛው እንኳን ጋብሪኤል ማርቲኔሊ ዳንጎታራ ከኮረች ጋር ረጅም ኳስ አሻገረ። ራያ ኳሱን ያዘ። ረጅም ኳሱን ለጋብሪኤል ማርቲኔሊ ተመታ። አስደናቂ ኳስ ማርቲኔሊ ከኬለር ጋር አሁን ኳሱን ሪኮ ሳካ የለም። ፕሬሲንግ ሳካ ፕሬሲንግ ችግር አየ። ሌላ ኳስ ወሮጆቷል። የኤመርሰን ሮራ አርሰናል ከዚህ ጨዋታ 3 ነጥብ ካገኘ በጣም እድለኛ ነው የሚሆነው። የአርሰናል ደጋፊዎች አርሰናል የሚለውን ስም ለመጥራት ራሱ ከብዷቸዋል። ሙስኬራ ዴቪድ ራያ በረጅም ኳስ ተመታ። ካላፊዮሪ ጋብሪኤል ራያ ረጅም ኳስ መታ። ጥቅቶ የሚጫወት የለም። ኬለር አረጋጋ። ተጨማሪ ደቂቃ የሚጠበቀው መደበኛው 90 ደቂቃ ተገባዷል። ካላፊዮሪ ሙስኬራ ጋብሪኤል ዲክላን ራይስ ካላፊዮሪ አስደናቂ ስራ። ራይስ ግሩም ኳስ። ጋብሪኤል ማርቲኔሊ ጥፋት። አሁን ኳሱን ካላፊዮሪ ከካዮዴ ጋር እየታገሉ ነው ሁለት ጣሊያኖች። ጩትም እንዴ ዳኛ ሳይነፋልቆ መገና ዳኛ ጠይቃለ። ሪኮ ሄነሪ ካውንተር አታክ መጣ። ሪኮ ሄነሪ ኳሱን እየገፋ ነው። ሳካ ለመድረስ ጥረት እያደረገ ይገኛል። ሪኮ ሄነሪ አስደናቂ ኳስ። ዳንጎታራ ራይስ ግሩም ስራ ነው የሰራው። ራይስ አስደናቂ ስራ። በስማም የብሬንፎርድ አጫወት ግን በጣም ነው የሚያስፈራው። ታውቃለህ ካውንተሩ ከባድ ራይስ ይገርማል። ከባድ ነው። 5 ደቂቃ ተጨምሯል። 5 ደቂቃ ጎል እኮ ነው። ተመልከት ራይስ አነካውም እኮ ትንሽ ኳስ ትንሽ 5 ደቂቃ ተጨምሯል። አንዱ ተገባዷል። በረጅም ራያ መታ። እሱ የመታውን ኳስ የኮረች ለማጌጥ ጥረት እያደረገ ነው። ጨዋታ ሲጀመር ጀምሮ መጫወት የነበረውን ጨዋታ አርቴታ ጨዋታ ሲያልቅ ይጫወታል። አይጎር ቲያጎ በጥሶት ነበር አርሰናል መረብ ተረፉ። አርሰናሎች ብሬንፎርድ ይለያል። በእውነት በጣም የሚገርም ቡድን ነው። ኬዝ አንድሪውስ ይህንን ቡድን ይሄ ስንት ስመጥር ተጫዋቾችን ያጣ ክለብ ብሪያን ምቦሞ፣ ዮሐን ዊሳ፣ ኖርጋርድ፣ አሰልጣኝ ቶማስ ፍራንክ እነዚህን ሁሉ አጥቶ እንደ አዲስ የተገነባ ቡድን ነው። ይሄ ቡድን እድለኛ ነው። አርሰናል እድለኛ ነው ከዚህ ጨዋታ 1 ነጥብ መውሰዱ። ተደጋጋሚ ጫናዎች፣ ተደጋጋሚ እድሎችን ማግኘት ችለው ነበረ። ካላፊዮሪ፣ ኦዴጋርድ፣ ማርቲኔሊ ወደኋላ መለሰ። አንድ ኦን ታርጌት ብቻ ነው አርሰናል ባይዘው። አርሰናል አንድ ኢላማውን የጠበቀ እሷም የማዱኬ ጎል ናት።
ብሬንፎርድ በጥፍ 11 ሙከራ 11 በጣም የገረመኝ የቡካዮ ሳካ ነው። ምን ሆኖ ነው? ያው ከጉዳት አይደል የመጣው። አሁን በጭንቀት አስገባው እንጂ እርግጠኛ ነኝ ትክክለኛ ፊትነሱ ላይ አይደለም። እንደዛ ከሆነ ታዲያ ምን አስቀየመው? ማስገባት አዎ፣ እኛ የምናውቀው እኮ በድሮ አቋሙ ነው። እንደዚህ አይነት አቋም ላይ ተመልከተው። የኮሬሽ አስደናቂ ኳስ ጁሪያን ቲምበር ብቻውን ሄደ። ቲምበር የመጨረሻ ደቂቃ ድራማ አርሰናል ማርቲኔሊ አረበስማ ደደብ ነው ማርቲኔሊ ግን ታውቃለህ። በስመ አብ ለምን ያቆመው? ማርቲኔሊ የሚደንቅ ነው። ለምን ያቆመው? ማርቲኔሊ አሳፋሪ ያለቀ የጎል እድል ለምን ያቆመው? መጠቀም አልቻለም። አይጎር ቲያጎ አሁን ደግሞ ብሬንፎርዶች እያጠቁ ነው። አሁን ኳሱን ሪኮ ሄነሪ ማቆም አይጠበቅበትም እኮ ይሄን ኳስ ጥፋት ሰርቷል። ተቆጥቷል። ሙስኬራ 2 ደቂቃ ብቻ ይቀራል። አርሰናል አንድ የመጨረሻ እድል ለማግኘት ማርቲኔሊ እጅግ ያለቀለት የጎል አጋጣሚ። አቤት የኮሬሽ ምን አይነት ስራ ነው የሰራው? ቲምበር ሰጠው እኮ ከዚህ የበለጠ ምን ያህል እዚህ ጋር እንደመጣ ነበር። ለሳካ ረጅም ኳስ ተሻግሮ ነበረ። ከዚህ የበለጠ እንዴ ምን አስያዘው? እዚህ ጋር ከዛ ሲያዘው አይመታም በደምብ። አስደናቂ ሴቭ ኬለር፣ አስደናቂ ሴቭ። አስደናቂ መሳት ነው እንጂ አንድ ለአንድ ጨዋታው ሊገባደድ ተቃርቧል። የብሬንፎርድ ደጋፊዎች እየጨፈሩ ነው። ምክንያቱም የሊጉን መሪ አርሰናልን ነው ነጥብ እያስጣሉ ያሉት። ሪኮ ሄነሪ ተጎድቶ ወድቋል። በዛ ላይ ኬቨን ሻደ ቢኖር ብለህ አስበው ሰው የማጥቃት ሚናቸው ምን ሊሆን እንደሚችል ማለት ነው። ብሬንፎርድ ከውጭ ተንከባለው ገባ አሮዶስ ተጫዋች ሊቀይሩ ነው። ሪኮ ሄነሪ ተጎድቶባቸዋል። አሰልጣኝ ኬት አንድሪውስ አርሰናል ከዚህ ጨዋታ 3 ነጥብ አይደለም 1 ነጥብ ዲዘርቭ አያደርግም። ደካማውን አርሰናል ላይ የተመለከትነው ኦዲጋርድ የገባበት የተወሰኑ 10-15 ደቂቃ ብቻ ነው። ኦዲጋርድ ተቀይሮ ከገባ በኋላ ትንሽ የተመለከትነው አርሰናልን። ሪኮ ሄነሪ ወጥቷል በጉዳት ምክንያት። በምትኩ አሮን ሄኬ ወደ ሜዳ ገብቷል። 1 ደቂቃ እንደሚጨምሩ ይጠበቃል። መደበኛው ተጨማሪ 5 ደቂቃ አብቅቷል። አሁንም ብሬንፎርዶቻቸውን ፈልገዋታል። አዎ እንዴ አዋጣለ አሁን እኮ አብቅቷል። ደቂቃው የዳኛው በታምር እኮ አስተያየት ብቻ ነው። ባይዘው አርሰናልም ተርፏል። ብሬንፎርድም የብሬንፎርድ የማርቲኔሊ ነው። አርሰናል ደግሞ በጣም ብዙ ዲክላን ራይስ እኮ ራሱ ነው የዲክላን ራይስ ኳስ አሁን የንሰን አስቧል ማትረፍ የቻለው። ብሬንፎርድ ምናልባት የማሸነፊያ ጎል ሊያገኝ የሚችልበት የመልስ ሮር አግኝተዋል። ድራማ የመጨረሻ ደቂቃ ድራማ ልንመለከት እንችላለን ነው። አርቴታ ተጨንቋል። ጆበርም 1 ነጥብ አልሰሩም። በጨዋታው በቂ ነው። በዚህች ባሳዩት አቋም አንፃር 1 ነጥብ ከበቂ በላይ ነው። በመልስ ሮሮ ባይዘው በመልስ ሮራ ብቻ ሳይሆን ብሬንፎርድን አይቶ አልተዘጋጀም። አደገኛ የመልስ ሮራ ተወረወረ። ከባድ ኳስ ነው። አርሰናል ተረፈ። እንደገና ራያ ያዘ። ራያ በፍጥነት ኳሱን ለማሻገር እየተዘጋጀ ነው። ራያ ኳሱን ወረወረ። አሁን አርሰናል ካውንተር አታክ። ዲክላን ራይስ ኳሱን ይዞ እየሄደ ነው። ራይስ አሁንም ኳሱን ወደኋላ መለሰው። ራይስ ቲምበር ወደፊት ብቻ ነው መጫወት የሚኖርባቸው። ረጅም ኳስ ተሰነጠቀ ለሳካ። ደካማ ቲምበር። በተቃራኒ ብሬንፎርዶች መጡ። አሁን ምናልባት የማሸነፊያ ጎል ዳንጎታራ ኦትሰራ ራያ ያዘው ኳሱን። ራያ በፍጥነት አስጀመረ። ዳኛው ፊሽካ ሳይነፉ አለቀ። ፊሽካ ነፉ። መድፉ ቢተኩስም አንዴ ብቻ ነው መድፉ የተኮሰው። ለብሬንፎርድ አጨበጨበ። ብሬንፎርድ ኬት አንድሪውስ ለብሬንፎርድ የሚገርም ቡድን የአርሰናልን የዋንጫ ጉዞ ወሰም የሚያደርግ ገጭ የሚያደርግ እንቅፋት ሆኑባቸው። በእርግጥ አርሰናል አሁንም በ4 ነጥብ ልዩነት ይመራል። ነገር ግን አሁን ፔፕ ጋርዲዮላ በመጠኑም ቢሆን ጸሎታቸው የሰራ ይመስላል።
ፔፕ ጋርዲዮላ ስለ ፈጣሪ አላቅም ኢቲስ ነኝ አማኝ አይደለሁም፣ ነገር ግን አሁን የአርሰናል መምራቱን ተከትሎ ፈጣሪ እንዳለ አምናለሁ ሲሉ ነበረ። ዛሬ በጂቴ ኮሚኒቲ ስቴዲየም አርሰናል በደካማ አቋም በደካማ እንቅስቃሴ ውድ 1 ነጥብ ወስዷል። ውድ 1 ነጥብ ነው አርሰናል ላይ የወሰደው ዛሬ። ብሬንፎርድ አይደለም አርሰናል ላይ የወሰደው። በጨዋታው እንቅስቃሴ ካየነው አርሰናል ነው ብሬንፎርድ ላይ ነጥብ መውሰድ የቻለው።